ዛሬ የጥሎ ማለፍ ፍጻሜ ተፋላሚዎች በፕሪሚየር ሊጉ ይገናኛሉ። ከቅርብ ጊዜ ወዲህ በኢትዮጵያ ፕሪሚየር ሊግ ከሚደረጉ ተጠባቂ ጨዋታዎች አንዱ ሲዳማ ቡና ከወላይታ ዲቻ የሚያደርጉት ነው። የሁለቱ ቡድኖች ጨዋታ ከቅርብ ጊዜ ወዲህ ከእግር ኳሳዊነቱ በዘለለ ፖለቲካዊ ጉዳዩ ይበልጥ እያየለ በመምጣቱ ጨዋታው በሁለቱ ክለብ አመራሮችና ደጋፊዎች፣ ተጫዋቾች ዘንድ ትልቅ ትርጉምና ቦታ ይሰጠዋል። የሁለቱ ቡድኖች ጨዋታ ሁሌም በደጋፊዎች የተሞላ ጠንካራ የመሸናነፍ ፉክክር የሚታይበት ነው። በዛሬው ጨዋታ ይኸው ይጠበቃል። የሁለቱ ቡድኖች ዛሬ ጨዋታ ለደረጃ ስነ ልቦናና የበላይነት የሚያደርጉት ነው ተብሎም ይገመታል። ቡድኖች አሁን ላይ በሊጉ በአንድ ነጥብ ልዩነት 41ና 40 ነጥብ በመያዝ አምስተኛና 8ኛ ደረጃ ላይ ናቸው። ወላይታ ዲቻ አምስተኛ፣ ሲዳማ ቡና 8ኛ ደረጃ ላይ ሆነው ጨዋታቸውን የሚያደርጉም ይሆናል። ስለዚህ በነገው ጨዋታ ዲቻ የሚያሸንፍ አሊያም አቻ የሚወጣ ከሆነ የደረጃ የበላይነቱን ይዞ ይቀጥላል። ሲዳማ ቡና የሚያሸንፍ ከሆነ ደግሞ ከዲቻም ብቻ ሳይሆን ከሀዲያም ጭምር በልጦ የሚቀመጥ ይሆናል። ይህ ደግሞ የደረጃ ብቻም ሳይሆን የስነ ልቦና የበላይነትን ጭምር ያስገኛል። እንደሚታወቀው ሁለቱ ቡድኖች በቅርቡ ለሚደረግ የ2017 የኢትዮጵያ ጥሎ ማለፉ ፍጻሜ ጨዋታ መድረሳቸው ይታወቃል። ስለሆነም ይህ የነገው ጨዋታ በጥሎ ማለፉ ፍጻሜ ጨዋታ ላይ የስነ ልቦና የበላይነት ይዞ ለመቅረብ ጨዋታው ትልቅ ጠቀሜታ እንዳለው የዘርፉ ባለሙያዎች ይናገራሉ። እንዲያውም ሁለቱ ቡድኖች ከደረጃው በላይ ለጥሎ ማለፉ ፍጻሜ ጨዋታ ቅድሚያ በመስጠት ትልቅ ጥንቃቄ አድርገው ወደ ሜዳ ይገባሉ እየተባለም ነው። እናም የዛሬው ጨዋታ እርስ በርስ የሚጠናኑበትና የስነ ልቦና የበላይነት ለመውሰድ የሚያደርጉት ጨዋታ ይሆናል ተብሎ ይጠበቅ። የሲዳማ ቡናና ወላይታ ዲቻ ያለፉትን ጊዜያት የእርስ በርስ ግንኙነት ወቅታዊ አቋም ስንቃኝ ደግሞ የበላይነቱ ሲዳማ ይወስዳል። ባለፉት 5 የፕሪሚየር ሊግ ጨዋታዎች ቡድኖቹ ማግኘት ከሚገባቸው 15 ነጥብ ሲዳማ ቡና 11 ሲያገኝ ወላይታ ዲቻ ማግኘት የቻለው 4 ብቻ ነው። ይህም ከወላይታ ዲቻ ይልቅ ሲዳማ ቡና በተሻለ ጥሩ የሚባል ደረጃ ላይ እንዳለ ያመላክታል። የሁለቱን ያለፉትን ጊዜያት የ17 ጊዜያት እርስ በርስ ግንኙነት ስንቃኝ በዚህም የበላይነቱን የሚወስደው ሲዳማ ቡና 9 ጊዜ ያህል ሲያሸንፍ ወላይታ ዲቻ ያሸነፈው 2 ጊዜ ብቻ ነው። 6 ጊዜ አቻ ተለያይተዋል። ዛሬ 9 ሰዓት ላይ በሚከናወነው የሁለቱ ቡድኖች ጨዋታስ ማን ያሸንፋል? ግምታችሁን ኮሜንት ላይ አስቀምጡልን። በሌላ የዛሬ መርሃ ግብር ምሽት 12 ሰዓት ላይ ባለሜዳ ሐዋሳ ከተማ ከቅዱስ ጊዮርጊስ ይጫወታሉ።